ከመጽሐፍ ቅዱስ ማለት የአምላክ እግዚአብሔር ቃል ነው። ከመጽሐፍ ቅዱስና ከማርያም የትኛው ይበልጣል? አይበላለጡም። እኩል ናቸው። እኩል ናቸው። መረጃ ስጠን። በጣም ጥሩ። ኦኬ ከሮያል ጋር ሮያል ይበልጣል ብሏል መጽሐፍ ቅዱስ። ከሮያል ጋር ቆይ ሮያል እኔ ምን አውቃለሁ? ኦርቶዶክስ ነው ጴንጤ ነው ሙስሊም አላውቀውም። አላውቀውም። እኔ የማውቀው ነገር የለም። እኔ ኦርቶዶክስ ነኝ። ሰዎች ናቸው የምታገናኛቸው። ኖ አልገናኝም። በመቤቴማ እኔ ሳወራ አታውሩ። ኖ ተው እኔ አውቃለሁ የዚህ ቤት ሲስተም። እኔ ዮዳሄ እኔን የሚዩት ያደረኩ ሮያል ሚዩት ስላደረገ እኔ የሚዩት ያደረኩ ሁለታችሁ ናችሁ የምታወሩት። ልብ በልና ሰማኝ። እኔ 100% እዚህ ለብዙ ዘመን ሳገለግል የነበርኩ ሚዲያ ላይ ማገለግል ሰው ነኝ። ሮያል ኦርቶዶክሳዊ ወንድም ነው። ኦኬ እኛ የምናውቃቸው መርቆሪዎስ ነፍሰ ገዳይ ነው። አረ በጦርነት ተዋግቶ ነው ሰው የገደለው። የፈለገ ቢሆንስ የትኞቹ ሰማዕታት ናቸው? የትኞቹ የክርስቶስ ሰማዕታት እንትኖች እኮ ነው ከጣዖት ከሚያመልኩ ጋር የፈለገ ጣዖት የሚያመልኩትን ሰዎች ወንጌል ሰብካችሁ ከጣዖት አምልኮ ወደ እግዚአብሔር አምልኮ ዞር እንዲሉ አድርጉ አለ እንጂ በተቀጠቀጠ ሰይፍ እንደ ጊዮርጊስ አንገት እየቆረጥክ እንደ መርቆሪዎስ በጦር እየወጋ ይኸው ደሙ ይታያል ሲንጠባጠብ የሰውየው ፎቶ። እንዲህ አይነት ሰማዕታት የት ነው ያየው? እኛ የምናውቃቸው መጽሐፍ ቅዱስ ላይ ያለው ግን እዛ ላይ ያለው ግን እነዚህ በጣዖት የሚያመልኩትን ነው። ጣዖት የሚያመልኩ ሰዎችን ግደሉ አለው የክርስቶስ። የትኞቹ ሐዋርያት ብዙዎችን ሲያስቱ ስለነበረ ነው። የፈለገ ያስቱ በሰይጣን አምልኮ የፈለገ ያስቱ። እነዛን ሰዎች የክርስቶስ አገልጋይ የሆነ ሰው ሄዶ ወንጌል ይሰብካቸዋል እንጂ አረማውያን ናቸው፣ አያውቁም። እውነተኛውን አምላክ ስላላወቁ ነው። ጳውሎስም እኮ በግሪክ እኮ ሀገር ላይ እኮ ሄዶ ብዙ አማልክቶቻቸውን በአቴና አግኝቶ ነበር። ብዙ መሰዊያ አግኝቶ ነበር። ብዙ ቴምፕል ቤተ መቅደስ ማለት ነው፣ በግሪክ ዛሬም ጭምር ያለ ማለት ነው። ኤንሸንት ጥንታዊ የሆነ በዚያ ዘመን የነበሩ ፒራሚዶች ምንድነው ቴምፕሎች አሉ፣ የጣዖታት ቴምፕሎች ማለት ነው። መሰዊያ ሁሉ አለ። እና እነሱ ሳታውቁት ለምታመልኩት አምላክ አሳያችኋለሁ ብሎ አላቸው እንጂ እነሱ ጣዖት ዲያና ሄርሜን የሚባል ጣዖት እያመለኩ ስማቸውን ሁሉ የበርናባስና የጳውሎስን እስከ መቀየር ድረስ በሐዋርያ ሥራ በልስጥራ ደርቤ ይህንን ያደረጉ ሰዎችን በጦር እየወጉ ገደሉ። እንደነ ጳውሎስ እነ በርናባስ አልገደሉ። እና መርቆሮስ ወንጀለኛ ነው የምትለው አንተ? እንደ ነፍሰ ገዳይ፣ ያው ጊዮርጊስም ነፍሰ ገዳይ። እነዚህ ሰማዕታት አይደሉም። አድመጠኝ። እናንተን ነው እየከሰስን ያለ ነው። ነፍሰ ገዳይ የምታመልኩ ማለት ነው። እኔ አሁን መርቆሪዎስም ጊዮርጊስም ብለህ ብትለኝ ከኦሳማ ቢንላደን ለይቼ አላያቸውም። ለምን እኔ በመረጃ ነው የማወራ። አድመጠኝ ብራዘር። በላቸው ክሰሳቸው የሚባል ነገር አይደለም። እናንተን ነው የምላችሁ። አንተን እኮ ነው እያልኩ ያለሁት። ገድላቸውን እንዳነበበ ሰው ጊዮርጊስም ይሁን መርቆሪዎስ ብላችሁ የምትሏቸው ፊቂጦርም በል ፋሲለደስም በል የምትሏቸው ሰማዕታት የተባሉት በሙሉ እጃቸውን በሰው ደም የታጠቡ ወንጀለኞች ከኦሳማ ቢንላደን ለይተው የማይታዩ ለክርስቶስ ብለው ነው። ማን ግደል አለ? 50 ሺህ ሰው ነቢዩ መሐመድ እምነት ለማስፋፋት አይደለም። አድመጠኝ ብራዘር። ማን ግደል አለ? የቱ ጋ ነው ጌታ ግደሉ ያለው? ክርስቲያንን ሲያጠፉ ሮያል የማትመልስልኝ ከሆነ ልቶ ማለት ነው። ጌታችን ኢየሱስ ክርስቶስ ስለሱ የተጋደሉ ሐዋርያት እነሱ በሰው እጅ ሞቱ እንጂ በእነሱ እጅ ማንንም አልገደሉም። በሰይፍ ድንጋይ ለሚወረውሩበት አይሁዳውያን ወገኖቹ አንድ ድንጋይ መልሶ ጠጠር አንዱን ይዤ ነው የምወድቀው ብሎ አልወረወረም እስጢፋኖስ። ሰማዕት ማለት እሱ ነው። አንተ ቀኝህን ሲመታ ግራህን ስጠው ማለት ነገር ነው። እባክህ ካላዳመጥከኝ ላወርድ ነው። ተራ በተራ እናውራ። እኔ ሳወራ ስማ፣ ምን እንደማወራ ስማ። ከዛ ደግሞ አንተ ምን እንደምትመልስልኝ ታውቃለህ። ልብ በል።
እሺ ወንድምነት እሺ ቴዳይ በኢየሩሳሌም አደባባይ ላይ በድንጋይ ተቀጥቅጦ ስለ ክርስቶስ የሞተ ሰማዕት እንጥራለን። እስጢፋኖስ የድንጋይ አረር ሲያወርዱበት ከሚወረወርበት ድንጋይ ውስጥ አንዱን አንስቶ አንዱን ይዤ አብሬ ወድቃለሁ ብሎ አልወረወረም። ስለ እነሱ ግን ይጸልይ ነበር፣ ነፍሱን ከሱ እስክትወጣ ድረስ ማለት ነው። ይሄ ነው ሰማዕተኛ የምናውቀው። ኦኬ ስለ ክርስቶስ ሰማዕት ሆኑ ማለት ሌላን ትውልድ መግደል ማለት አይደለም። እንደናንተ ጊዮርጊስና መርቆሬዎስ ስለ ክርስቶስ ሰማዕት ሆነ ማለት ሰይፍ አንስቶ የአይሁዳውያን ሕዝብ ሁሉ እያዩ አንገቱን በጥሶ በቢላው የጣለው ሄሮድስ ያዕቆብ ሐዋርያው የዮሐንስን ወንድም ኢየሩሳሌም አደባባይ ላይ ነው። ሰይፍ ላነሳበት ለሄሮድስ ያዕቆብ ሐዋርያው ሰይፍ አላነሳም። ወንድምየው ዮሐንስም ወንድሙ ያዕቆብ ሲታረድ ሰይፍ አላነሳም። የወንድሜ እንደምንባ በቀልለታለሁ ብሎ አላለም ዮሐንስ። እዛው ከተማ ውስጥ ነበረ። ያዕቆብ ሐዋርያው አንገቱ ተቆርጦ ሲወድቅ ማለት ነው። ጴጥሮስም በሚቀጥለው ጊዜ ደግሞ ሊገለው ሲል የወንድሜ እንደምማ እኔ በቀልለታለሁ ብሎ ዮሐንስም አልተነሳም፣ ሰይፍ አላነሳም። እንደዚሁም ሰይፍ ላነሳበት ለሄሮድስም ያዕቆብ ሰይፍ አላነሳም። ሰማዕታት ማለት እነዚህ ናቸው። ላስቆጥርህ ቆይ አባቶቼን አንተዬ የብሉይ ኪዳን አይደረግም ልትል ነው። አድምጠኝ። የብሉይ ኪዳኑን የመጨረሻ ነቢይ ተብሎ የሚታመነው ጌታን ያጠመቀ ዮሐንስ ሰይፍ አንስታ በሰይፍ አንገቱ ተቆርጦ ሄሮድያድ የተባለች ጋለሞታ ሴትዮ እንደዛ አስደርገዋለች። ለእሷ ሰይፍ ስላነሳችበት ሰይፍ እናንሳ ብለው ደቀ መዛሙርቱ እንኳን አልተነሱም። እሱም አላረገውም። አንገቱን በውጭ ተቆርጦ ነው የመጣላት። እነኝህን ሰማዕታት ባየንበት አንቲጳስ የሚባል በራዕይ መጽሐፍ ምዕራፍ 1 ላይ በጴርጋሞን ባለቤተ ክርስቲያን ይመስለኛል አንቲጳስ የሚባል ሰማዕት የጌታ ሰማዕት ነበረ። ኦኬ የሰይጣን ዙፋን በሚኖርበት እንደሚኖር ጌታ የመሰከረለት። እነዚህንና ሌሎቹ ቅዱስ ጳውሎስ ሮም አደባባይ ላይ፣ ጴጥሮስ ሮም አደባባይ ላይ፣ ኔሮ ቄሳር በአሰቃቂ ሞት ነው የገደላቸው። የቱ ጋር ነበረ ጳውሎስ ታዲያ ለሚገድለው ለኔሮ ቄሳር ሰይፍ ያነሳው? የእናንተ ግን ጊዮርጊስ እኔ ኃያሉ ጊዮርጊስ መጣሁላችሁ እያለ 50,000 ሰው እንደ ጎመን ከትፎ ጨፍጭፎ የጨረሰ ሰውዬ ኢትዮጵያ ውስጥ ሰማዕት ነው የኔ አባት የኔ እናት ብሎ ይላል። ዳሪያስ ከኦሳማ ቢላደን ይቻላል። ሚዩት አድርግ ያለው ከዚህ በኋላ ብትከፍት ታች አወርዳለሁ። እንደው ምታች ላስወርደ በቃ እታች ጣልጣል ብታረጋ ስድብ አልቻለ ኖ ያቺ የምትሰድባትን ስድብ ሚዩት እንዳታደርጉት፣ ስድቡን ብቻ ይቀጥል። እሱ ደግሞ ምኑን ታቅና ብራዘር አላለችም ትላለህ እንዴ? ገድሉን እኮ ነው አንብቤ ነው ወገብ አገዳችሁን የምቆርጠው ማለት ነው። 50,000 ሰው ገድለ ጊዮርጊስ ላይ ቀጥሎ ደግሞ መልኩ ላይ ለጽንሰትከ 70 ነገሥታትን ደምስሶ ቡላ አጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለ70 ነገሥት እያለች ማለት ነው። 70 ነገሥታትን ጨፍጭፎ የገደለው ማለት ነው ጊዮርጊስ ነው። ይሄ ታዲያ መሰማዕት ይባላል እንዴ? ነፍሰ ገዳይ እንጂ ነፍሰ ገዳይ ሰማዕት ተብሎ የሚወደስበት ማለት ነው። መርቆሬዎስስ ይኸው በፎቶ ላይ እንደምታዩት ጦሩን ሰው ወቅቶ ገሎ ማለት ነው። ጣዖት አምላኪን እየወጋችሁ በጦር ግደሉ አለ እንዴ ኢየሱስ? አላለም። የቱ ጋር ነው ያለው? ወንጌልን ለፍጥረት ሁሉ ስበኩ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ እንጂ አለው ወደ ዓለም ሁሉ ሂዱ፣ ጣዖት አምላኪውን ስታገኙት በጦር እየወጋችሁ ግደሉ አለ ኢየሱስ? አላለም ጌታዬ። የምታወሩትም በመረጃ ላይ አውሩ ለማለት ወዳለሁ። ቴንኪው ወንድምነት ብርክ ያለህ ብርክ ያለህ እሺ፣ የለም ቢኒያ አለህ ወንድምነት ወይ አለው ኤርሚ እንዴት አለ? እሺ አውራው እጽዋቱን ወይ ሮያል ማን ሶሪ እጽዋትን ወይ ማን ነው ዮዳዬን ማለት ነው። እሺ ኤርሚ
እጽዋት እሺ፣ አመሰግናለሁ። የት ነው? ፌስቲቫል ላይ ነው። ፌስቲቫል ላይ ምን ላይ ነው ብዬ ነው። አይ ጩኸት ይሰማ ነበር። አይ ከአንተ ጋር ነው የሚሰማው እንጂ ከኔ ጋር አይደለም የሚሰማው። ከአንተ ጋር የሆነ ድምፅ ይሰማኛል። ይሰማል? ኦኬ። አይ በቃ እንትን ነው መሰለኝ ላይቭ ጎሉ ነው ምናምን እንትን ሲል ነው። አይ ልክ አንተ ሚዩት ስትከፍት ከዛ ጋር እንትን አለ ማለት ነው። እሺ ቅድም ከአግዛቸው ጋር እያወራክ ነበረ? ያ እያወራሁ ነበረ። እያወራችሁ ነበር አይደል? አስወረዳችሁኝ። አዎ ድጋሚ ገብተህ ነው? ድጋሚ ገብቼ ነው። ያው አስገባኝ ማለት ነው ኤርሚያስ። እሺ መልካም። እሺ አግዛቸው የሚመች ቦታ ላይ ነክ? አዎ አለው። እንትን በለው አዋራው ያቆምክበት ቦታ ላይ ካቆምበት ቦታ ላይ አዋራው ቀጥሉ። እኔ ብዙ አልተረዳሁትም እና ሀሳቡን እንትን እንዳልለው ከመሀል እንዳልገባ። እሺ እጽዋት ቅድም ስለ ሰው ልጆች መሰቀሉን የሚናገረውን አሳይ እያልክ ነበርና ያው ቅድም አሳይተናል እና መጽሐፈ ዚቁስ መጽሐፉን አመንክ? በቅድሚያ ከይቅርታ ጋር እኔ አመንክ ወይ? ቆይ ልንገርህና ከዛ እንትን ትላለህ። እናንተ ከምታወርዱ አሁን እኔ አላዋቂ ከሆንኩኝ ከምታወርዱ አስተምራችሁ መመለስ ነው፣ ወደ እናንተ ማምጣት ማለት ነው። ማውረድ ሚዩት ማድረግ ለእናንተ ምንም ይሄ መሸነፍ ምልክት ነው። እኔ መምህር አይደለሁም። ይኸው እንደዚህ እያወራህማ ሚዩት ትደረጋለህ። የሰው ቤት ስትገባ የሰውን ቤት ደንብ ማክበር አለብህ። ቤትህ ስላልሆነ የሰው ቤት ነው የመጣው። ደግሞ በግድ አይደለም ያስገባን፣ ፈልገን የገባ እና ርዕሱንና የንግግር ተግባቦትን አክብረ ማውራት አለብህ ማለት ነው። ሰው መናቅ የለብህ። አታስወርዱኝ፣ እንደዚህ አታርጉኝ አትበል። የንግግር ህግ አለው። ስትናገር ተራ ጠብቀህ ተናገር። ተራ ይሰጥሃል፣ በተራ ተናገር። ቅድምም የወረድክበት ምክንያት በዚህ ነው። አሁንም ሚዩት የምትደረገው በዚህ ከሆነ ነው። ሰዓት ሲሰጥህ ወይ ተራ ሲሰጥህ የተሰጠ ጉዳይ ላይ ብቻ አውራ እና እንደዛ አድርገህ ቀጥል። አሁን የጠየቀህን መልስለት ከምታብራራ ሌላ ነው። ሮያል ሚዩት አድርገው እንዴ! ሮያል ሚዩት አድርገው ወይ እናድርገህ። ማን ያስገባው? ታች ሆኖ ይስማ። ማን ያስገባው? እኔ እንጃ። ቀጥሎ ጊዜ እሺ እጽዋት ታስገቡት። ሮያል እጽዋት ያው ጥያቄ አቅርቤልሃለሁ። ቅድም አሳየን ብለሃል። ያው አውጥተን አንብበናል። እነዚህ በመርቆሪው ሶሪ ራቅ ብዬ ስለነበረ ነው የሰማሁት። ሮያል እኔ ነበርኩ ያስገባሁት። እህትየው ይግባ፣ ችግር የለውም። ቴንኪው። ቀጥሉ። እሺ እጽዋት እየሰማሁ ነው። ቅድም በጠየቀው መሰረት ያው በሚያዝያ መርቆሪዎስ ዚቅ ላይ ስለ ሰው ፍቅር የተሰቀለ መርቆሪዎስ መሆኑን ይናገራል መጽሐፉና ማስረጃውን ሰምተዋል አይደል? ያ ሰምቻለሁ። ስለዚህ እውነት ነው፣ መጽሐፈ ዚቅ ላይ ተጽፏል ማለት ነው። አንብበልኛል እኮ አነበብኩ መሰለኝ። አዎ ተነብቧል። ለኦርቶዶክሱ የተሰቀለ የሚለውን ግን እንትን አልሰማሁም። እንዴ መጽሐፉ እኮ የቤተ ክርስቲያኒቱ ነው። ቤተ ክርስቲያኒቱ በሚያዝያ መርቆሪዎስ እየጸነጸለች እያመረገደች የምትለው ነው። ሊቃውንቱ ወይም መርጌቶቹ በዜማ የሚሉት ነው።
ስለዚህ መቼም ያላመኑበትን አይሉም። ባይታመንበት ኖሮ እዚህ መጽሐፍ ውስጥም አይጻፍም ነበር። ስለዚህ ወይ መጽሐፉ መታደስ አለበት፣ መስተካከል አለበት። አቡነ ኤርሚያስ እንዳቀረቡት እንደዚህ ሊባል አይገባም መባል ነው ያለበት። አንተም ራስህ አሁን መከራከር ያለብህ ለእግዚአብሔር እውነት ነው እንጂ ለተሳሳተ ድርሰት ጥብቅና መቆም የለብህ። አታድነውም። አሁን ይኸውልህ መጽሐፈ ዚቅን አታድነውም። ለምን? ሐሰት ስለሆነ፣ ስህተት ስለሆነ። ለስህተት አትከራከር። ስህተት አይደለም፣ እውነት ነው። እሺ እውነት ነው፣ እውነት ነው። እየጠየቅኩ ነው። አሁን እኔ ነገርኩህ። በአጠቃላይ መጽሐፉን በሁሉም አላነበብኩትም። ያነበብክልኝ አንተ ቆንጽላ አንብበህልኛል። ያች በዛች ባነበብክልኝ ግን ቆንጽላ አትበል እንዴ! አትፍራ። እኔ እኮ ምሁር አይደለሁም። አትፍራ። ምሁር አይደለሁም። አትፍራ። አነጋገርን አስተካክል መጀመሪያ። አያችሁት አይደል? አሁን ሲጮህ አሁን ይሄ ሰው ታዲያ ብናስወርደው ምን ይገርማል? አሁን አንተን አሁን ያውም ዲያቆን አግዛል ነው የሚፈራህ። ምን ተናግረህ ምን ብለህ ምንስ ትላለህ? እናንተ አትፍራ። አንተም አትፍራ። እኔ እጠይቅሃለሁ። አትፍራ። እታች አንፈራፍራለሁ። እንደዚህ ስለፈራንህ እታች ወረደልን። በቃ ጨረስን። አይ በጣም እኮ የሚገርም ነው። እኔ ማለት አካሄዳቸው እንግዲህ ጳጳሱን ቢከተሉ ይጠቀማሉ ብዬ አስባለሁ። ሊቀ ጳጳሱ ምንድነው ያሉት? ትክክል አይደለም ይሄ ድርሰት አሉ። ምክንያቱም የእግዚአብሔርን ገንዘብ የክርስቶስን ገንዘብ ለፍጡር የሰጠ ነው። ፍጡር በዛ ሊገለጥ አይችልም። ይሄ ድርሰት ተሳስቷል አሉ። ተሳስቷል ማለት አይፈልግም። የእግዚአብሔር ክብር ለፍጡራን ቢታደል ልክ ነው እያለ ያለው እና ልክ ነው ብሎ የሆነ ማስታረቂያ ሐሳብ ሊያመጣ ይፈልጋል እንጂ ስህተት ነው ብሎ መናገር አይፈልግም። ስለዚህ ከጳጳሱ በላይ ነው ልሁን እያለ ያለው። ይገርማል። ጳጳሱ ትክክል አይደለም ብለው ይናገራሉ፣ እሱ ግን ትክክል ነው ብሎ ይናገራል። አዎ እንደሱ ነው። እንደገና አሁን እኔ እንትን ያለኝ ምንድነው ቆንጽለህ አለ። ምንድነው የቆነጸለው? ይሄው እኮ ሙሉን ነው ያነበበው ነው። ዚቁ በቃ ያቺ ናት። የዜማ መጽሐፍ ነው። ለገባዋቲ ከሚለው ላይ ዚቁ የሰራው ይሄንን አልቆነጸልንም። ግዕዙን አነበብን። የሚተረጉም ከሆነ ራሱ መተርጎም ይችላል። በጣም ግልጽ ነው። እንደ ቆነጸልን አድርጎ ነው። ስለዚህ አሁን እነዚህ ሰዎች የተጻፈውን ከመቀበል ይልቅ እና በዚያ ላይ ከመከራከር ይልቅ ሌላ ፖለቲካ ሰርተው እውነተኛ ለመሆን ነው እየተሟሟቱ ያሉት። ምክንያቱም ቆንጽላችሁ አለ። ያው ፖለቲካ ነው። የቱ ጋር ይቆነጸል ነው? ቅድም አንተ ስትል ነበር እነሱ እየጻፉ እያስገቡ ምን ብለን ነው አሁን እኛ መጽሐፈ ዚቅን በርዘን እኛ ገንዘብም የለን ጊዜም አልተረፈንም ይሄን ለመስራት። እንደውም ይሄንን ለማጥራት ነው ምን እየፈጀን ያለ ብለን ነው አሁን እኛ መጽሐፈ ዚቅን እኔ መልሼ ያስገባው በርዘን ከሮያል ጋር አውራ። ከሮያል እጽዋት ከሮያል ጋር አውራ። ሮያል ቅድም ብፁዕ አቡነ ኤርሚያስ ያሉትን ሁሉ ጭምር ሐሳብ ትክክል አይደለም፣ ይሄ መጽሐፍ የጻፈው ሰውዬ ትክክል አይደለም ብሏል። ሮያል ማለት ነው። እጽዋት ደግሞ ትክክል ነው ብለሃል። ሮያል አውራው። ሁለታችሁም ኦርቶዶክሳውያን ናችሁ፣ አውሩት በዚህ ጉዳይ ላይ። ለሰው ልጆች በመስቀል ላይ የተሰቀለው በእንጨት ላይ የተሰቀለው መርቆሬዎስ ነው ብሎ የሚለውን እጽዋት ትክክል ነው ብሏል። ሮያል ትክክል አይደለም ብሏል። አውራው። ሮያል ፈቅጄልሃለሁ። እጽዋት የአንዳንድ ሰው ስም እኮ ለመግባባትም ከባድ። እጽዋት አቤት መልህ እንትን አቡነ ኤርሚያስ ያሉት ልክ አይደለም እንዴ? እኔ አቡነ ኤርሚያስንም እኮ ይኸውልህ ወንድሜ፣ አሁን አንተ ኦርቶዶክስ ነህ አይደለም? አቡነ ኤርሚያስ ያሉትንም ስታገል ቆርጠው ነው ያመጡት። አንድ አዳምጠኝ ኦርቶዶክስ ነው። ስለዚህ አዳምጠኝ። ለእኚህ ማለት ነው ቅዱስ ጴጥሮስም ተሰቅሏል፣ መርቆሬዎስም ተሰቅሏል። አባቶቻችን ብዙዎቹ ሰማዕታት ተሰቅለዋል። ያልተሰቀሉ አይደለም። አሁን እኔ እየጠየኳቸው ያለሁት ስጠይቃቸው እኮ ከመጽሐፍ ቅዱስ ራሱ አልመለሱልኝም። ቅዱስ ጳውሎስ ተሰቅሏል ወይስ አልተሰቀለም ስለው መጽሐፍ ጽፏል የተባለው አግዛቸው ያውም ዲያቆን እየተባለ ይጠራል። አልተጻፈም ነው ያለው።
በስነ ስርዓት አውራ። በስነ ስርዓት ራስህን ችላ አውራ። ራስህን ችላ አውራ። እሱ ሮያል የጠየቀህ እረፍ። ስነ ስርዓት ሮያል የጠየቀህ እጽዋት ሮያል የጠየቀህ መልስ ወደ ዲያቆኑ እንዳትሄድ አድርጋ አውራ። አትደንግጭ። ለሱም እኮ እየነገርኩት ነው። ለሮያልም እየነገርኩት ይኑርህ። ተረጋጋ። ብራዘር ምን ሆነህ ነው? ከኋላም ያባረር እሱ አለ እንዴ? ቶሎ ብሎ እንድታወራ ተረጋጋ። በመጀመሪያ ደረጃ ተረጋጋ። ውሃ ጠጣ ምናምን ሪላክስ አድርግ። ዲድድድድ ምን ሆነህ ነው? ተረጋጋና ከሮያል ጋር አውራ ከወንድምህ ጋር። እስቲ ለእኔ ጋራ እንነጋገር። እናንተ አንድ ስለሆነ ምን አቡነ ኤርሚያስ የተናገሩት ነገር እዚህ ተጽፎ የተገኘው ነገር ትክክል አይደለም ያሉት ነገር መደገፍ የለብንም እኛ። አዳምጠኝ። እኔ ሰውን ልደግፍ ሰውን ላወርድ ወይንም እንትና ልደግፍ እንትና እንትን ልል አይደለም። አንተ የተረዳኸኝ አይመስለኝም። መጀመሪያ አንደኛ ብዙዎቹ ተሰቅለዋል፣ ለሃይማኖታቸው መስዋዕት አድርገዋል፣ ተሰቅለዋል። እንዴ ሰማዕታት የዚችን ዓለም ጣዕም ንቀው ተሰቅለዋል፣ ስለ ሃይማኖታቸው ታርደዋል። ይሄ ልትክድ ነው እንዴ? ሁለተኛ ደግሞ ቅዱስ ጳውሎስ ቆይ አንተ ልጠይቅ እስኪ። አንተ ነው ልጠይቅ። አሁን ኦርቶዶክስ ነኝ ብለኸኛል አይደል? ቅዱስ ጳውሎስ አንድ ባጭሩ ነው መነጋገር የምንችለው። አንተ እሳቸው እንደ ክርስቶስ እኔ ስለ እሳቸው አሉ የሚለው የነሱን ቁንጽል ያመጡትን አልቀበልም ነው እያልኩ ያለሁት። እነኚህ ያመጡትን አዳምጠኛ። እነኚህን አሁን አንተ ሰሪ ጋር ትከራከር ትፈልጋለህ? በጣም ይሄ ኑሮ ጭንቅላትን በእንትና ማርያም አዳምጠኝ። እኔን አዳምጥ። እኔ አቡነ ጳጳሱ ያሉትን አልተረትርም። እኔ መሀይም ነኝ ብያለሁ። እነሱ ያሉትበትም ደግሞ አጠቃላይ መስማት አለብኝ። ሳልሰማ እሳቸው እንዲህ ብለዋል ብዬ እንትን አለ ቁንጽል ይዤ። ሁለተኛ ደግሞ እኔ እሳቸውን እከተላለሁ፣ አከብራለሁ። የሃይማኖት አባት ናቸው፣ አባቴ ናቸው። እንደ አባትነታቸውም አከብራቸዋለሁ እንጂ አሁን እሳቸው ተሳስተው አሁን አይሳሳቱም ልትል አትችልም። ያነብ አሁን መርቆሬዎስ ብለው ያመጡትን መጽሐፍ አጠቃላይ ሳላነብ መልስ አልሰጥም። አንደኛ እነዚህ ግን ያመጡት ለመርቆሬዎስ ተሰቀሉ ይለዋል። አዎ ተሰቅለዋል። ቅዱስ ጴጥሮስም ለኦርቶዶክስ ተሰቅሏል። ቅዱስ ጳውሎስም ተሰቅሏል። የሚከራከር ካለ እኮ ይከራከር ነው። አሁን አዳምጠኝ። አጭር ነገር ልንገርህ። ማንም ተሰቀለ አልተሰቀለ ምናምን በላይ ዘለቀም ተሰቅሏል። እሱ አይደለም። አሁን ባጭሩ አንድ ነገር የምነግርህ ነገር አሁን እሳቸው አቡነ ኤርሚያስ ያሉት ነገር ተሰቀለ የሚለው ነገር ከክርስቶስ ጋር መመሳሰል የለበትም ነው አጭሩ ነገር። በቃ እኔ የምቀበለው ይሄን ነው። አንተ አትቀበለውም፣ ትቀበለዋለህ። አጭር መልስ ስጠኝ በእናትህ። አዳምጠኝ። ክርስቶስ እኮ ነው የምሰሉ ነው ያለው። አዳምጠኝ። የልጅ ስም ነው እሳቸው ስለምን አንተ ቆይ አዳምጠኝ። እሳቸው ያሉትን እኮ አሁን አንተ እሳቸው ጋር ተቀምጠህ እንትን አላልክም። እሳቸው ያሉትን የምትለው እነሱ ያመጡልህን ቪዲዮ እያዳመጥክ ነው። እኔን ደግሞ አልቀበልም ነው። እኔን አልቀበልም። እሳቸው ጋር ሆኜ እሳቸው ቢሉኝ አዎ ብዬ ጠይቅና እሳቸውንም ጠይቅና እሺ እንደዛ ነው እንዲህ ብዬ እቀበላለሁ። ማን ያደርሳል? ማየም ነኝ አላልክ? አዳምጠኛ እንዴ ማየም ምን አይነት የጤና ቀውስ ነው ያለበት ይሄ ሰውዬ? እኔ ማወራ አጭር ነገር ነው በቃ። አሁን እናንተ እኮ እዚህ እየተባላን እኮ ነው፣ ጴንጤዎች እየሳቁብን እኮ። ምን ሆነ ነው? እኔ የምነግርህ ነገር ባጭሩ የመርቆሬዎስ ተሰቀለም አልተሰቀለም ምን አለም አላለም ከክርስቶስ ጋር ኮምፔር ታደርገዋለህ አታደርገውም ነው ጥያቄ። እሳቸውን አውጣቸው ከዚህ በቃሽ። እንደገና ጴንጤዎች አመጡ የሚባለውን ነገርም አውጣው በቃ። እኔ ዝም ብዬ ልጠይቅህ እስኪ አሁን መርቆሬዎስ ተሰቀለ እንበል ከክርስቶስ ጋር አንድ ነው ብለን እንላለን እናንተ እንደ ኦርቶዶክሳዊ? አትክልት እኔ እሳቸውን አዳምጠኝ። መጀመሪያም ጀምሬ ማልኩ አዳምጠኝ። የሰማይም እሳቸው ሜንሽን አላረኩም። እነዚህ ባመጡት ግን እነዚህ የሃይማኖት ተቃዋሚዎች ስለሆኑ እነሱ ያመጡትን አምኜ እሳቸው እንደዚህ ስላሉ ብዬ አልቀበልም እያልኩ ነው። እነሱ ያመጡትንም ቶ የእሳቸውንም ቶ አልኩ እኮ። እኔ እናንተ እናውራ እዚህ በቃ ባጭሩ እንደ ኦርቶዶክስ ወክለን ኦርቶዶክስ እንደምናወራው እኛ ጴንጤዎች እንድታዘቡ ለምን ታደርጋለህ? ጴንጤዎች ለምን እንድታዘቡ ታደርጋለህ? መርቆሬዎስ ቢሰቀልም ስቅላቱ ከክርስቶስ ጋር አንድ ነው እንላለን እኛ ኦርቶዶክሶች። አንድ ላይ ነው ተብሎ ተጽፏል።
ቢጻፍ እንደዛ ትላለህ ወይ? ቢጻፍ አንተ ቢጻፍ የሚለውን ለምን ሃይማኖት ካዱ ውስጥ አንተ ታወራለህ? ከኔ ጋር ነው አይደለም? እንደዚህ እንኳንኛ ሰማኝ አትክልት ወይኔ አትክልት ሰማኝ እንደዚህ አይነት ነገር ቢጻፍ እንኳን ነው ማለት ምሳሌ እኮ ነው የምነግርህ ቢባል እኛ ኦርቶዶክስ እንቀበላለን ወይ? እንዴት ቢጻፍ ምን ብሎ ቢጻፍ? ወይኔ እኔ አስተማሪ ብሆን ወላጅ አምጣ አይደለም ማለት ቤተሰብን አምጣ ነው። መጀመሪያ አንተ ቆይ ጠይቅ እስኪ አንተን ራሱ አሁን ኦርቶዶክስ ነኝ ብለሃል አይደለም? ቅዱስ ጳውሎስ እንደዚህ ነው። እኔንም ሮያል እንደዚህ ነው የምታደርገኝ። ቀመሰው በል ቀመሰው። አንተን ዛሬ ይሄን ቤት የምትመራው አንተንም ዲቤት የምታደርገው ኦርቶዶክሳውያን በሙሉ ይገባሉ፣ ከአንተ ጋር ያወራሉ። ቀመሰው። ተው በእናታችሁ። እንደዚህ አይነት ሰዎች እኮ ነው እንደዚህ እንደ አትክልት አይነት እኮ ነው እየገቡ እኛ ይሄን ታመልካላችሁ እንድንባል የሚያስብሉ። ኧረ አትክልት ተረጋጋ እስኪ። ያልኩትን እስኪ ንገረኝ። ምንድን ነው ያልኩህ? እኔ ባጭር ነገር ጠየቅኩህ። ማንም ምንም ይበል እኛ መርቆሬዎስ ተሰቀለን በልሽ እንዳትለቀው እጽዋት እንዳትለቀው ሮያልን ኦርቶዶክስ አይ ነው ግን ጥሩ ይዘዋል። እጽዋት እንዳትለቀው ሮያል ቻለው። መድኃኒዓለም ጨጓራ ተልጦ ትወጣለህ አንተ። እኔን እንደዚህ ነው የምታደርገኝ። እዚህ ቀጥሉ ሁለታችሁ። እኛ ታብታብ እያደረግን እየሰማን ቀጥሉ። ኧረ ሁለታችን መሳቂያ ከሆነን እኮ መሳቂያ ሆነን እኮ ፖለቲካ ትስራ። አንተ ራስህ ፕሮቴስታንት ልትሆን ትችላለህ። አዳምጥ። አንተ ራስህ ፕሮቴስታንት ልትሆን ትችላለህ። በኢየሱስ ስም አንተ ራስህ ፕሮቴስታንት ልትሆን ትችላለህ። አዳምጠኝ። በኢየሱስ ስም ጌታ ይገስጽህ። አሚን ይገስጸኝ። አሚን ይገስጸኝ። ምን ተደነባበርክብኝ እኮ አባቴ። ለምንድን የምትደነባበረው? እኔ አልደነባበርም። እየነገርኩህ ነው። እንደ አይነት አመል ካለብህ ማታ ሾርባ ምናምን ጠጥተህ ነው መተኛት እንዴ? ምን ሆነ? ፖለቲካ አትስራ። እኔ ሃይማኖቴን አውቃለሁ፣ እምነቴንም አውቃለሁ። ያላወቅኩትን ደግሞ ጠይቃለሁ። ያ እንትን አይለኝም። እኔ አዳምጠኝ። በኢየሱስ ስም ይላል እንዴ? የክርስቶስን ስም በከንቱ አትጥራ ተብሎ ተጽፏል። ዝም ብለህ በከንቱ ዝም ብለህ አትጥራ። ክብር አለው። እኔ የምጠይቅህ የክርስቶስ ስቅለት እኛን ትንሣኤ ሙታን ሊያደርግልን የዘላለም ኃጢአታችንን የጥል ግድግዳውን ሊያፈርስልን ነው የሞተው የተሰቀለው የተገረፈው። እንደሱ የሆኑ ቅዱሳን ደግሞ ለሃይማኖት የተሰዉ አሉ። ቅዱሳን መርቆሬዎስ አንዱ ነው። ቅዱስ ጳውሎስም ተሰውቷል። ቅዱስ ጴጥሮስም ተዘቅዝቆ ተሰቅሏል። ተሰቀለ ብለው ፖለቲካ ሊሰሩብህ ነው እነኚህ ፕሮቴስታንቶች ማለት ነው አይደለም? አሁን እነሱ እኔ ደግሞ ቆይና እኔ እናንተ እንማማራለን፣ ችግር የለም። ቆይኛ አሁን እናንተ ልንገርና እኔ ደግሞ ምንም እናጣቃለን። የፈለገውን ማንም ፖለቲካ ይስራባ አይደለም። ባጭሩ የኔ እምነት ኦርቶዶክስ የመርቆሬዎስ ቢሰቀልም ቢገደልም ከክርስቶስ ጋር እኩል አታደርገውም። አንተን አታምንበትም ወይ ነው በቃ የነሱ ንግግር። ቶ የክርስቶስ ስዕለት እኮ ለኛ ለክርስቲያን እኛ አዳምጠኝ። ተሰቀለ የሚለውን ቃል የወሰዱበትን እነሱ ባመጡበት እየጠየቅኩ ነው እያልኩ እኮ ነው። ቅዱስ ጳውሎስ ለዓለም ተሰቅሏል። አሁን አንተ ተሰቅሏል አልተሰቀለም? እኔ ቆይ እስኪ አንዴ አንተን አስተማሪ ግን እስካሁን ድረስ አብዶ መንገድ ለመንገድ እያለ እስኪ ያሳየን። ቅዱስ ጳውሎስ ለዓለም መሰቀሉን የሚያሳየው ቦታ ዝም ብለህ ከምትጠራ በማስረጃ እሺ፣ በማስረጃ ያሳያለሁ። ታምናለህ አንተ አታምነህ ነው። ተሰቅሏል አልተሰቀለም? ወንድምነት ለምን የገባው ደጋገመው ብዬ ነው። ጳውሎስ ተሰቅሏል። እሱም መጨረሻ ላይ በደንብ ሰብኮ ነው የሚሄደው። ሚዩት አድርግላቸው ይቀጥሉ። እነሱ ሁለቱ ኦርቶዶክሳውያኑ ቀጥሉ። አይ እኛ መቀጠል አለም። ይሄ ሰውዬ የጴንጤ መሳቂያ እያደረገን ነው። አትክልት የሚባል ሰው ክርስቶስ እኮ እኔ የምሰሉ ያለው በምንድን ነው? እስኪ ንገረኝ አንተ። ክርስቶስ እኔ የምሰሉ ያለው በምንድን ነው? ሚስተር ሮያል እኔ ለአትክልት አንድ ነገር ልንገርህ። እኔ የምናገረው ነገር አዳምጥ። ምን አጭር ነገር ነው። ለምን ሙድ ይያዝብናል? እናንተ ችግር የለም ይያዝብኝ። እኔ ብያዝብኝ ችግር የለም። እኔ እኮ መሀይም ነኝ፣ ችግር የለውም። አሁን የእኔ ጥያቄ ግን ትመልሳለህ፣ መልስ። ክርስቶስ እኔ የምሰሉ ያለው በምንድን ነው? ንገረኝ። ኦርቶዶክስን
እኛ ልክ ሌሎች ጻድቃን ሰማዕታትን ከክርስቶስ እንደምናስበልጥ ሲደረግ አንተ አው ልክ ነው ለምትለው ነው ጥያቄ። አንተ የምታምነውን ታምናለህ እንጂ እነሱ እንደዚህ ይሉኛል እያልክ ትፈራለህ እንዴ? አይደለም እነሱ ቢሉ ህሊና ይቀበለው። አንተ ለሰው ነው እንደምታምነው? መፍራት አይደለም። ቆይ ለሰው ነው የምታምነው? ሰማ ነው ለራስህ ነው የምታምነው? አቤት አንተ በጣም የሆነ ችግር አለብህ። ይኸውልህ መፍራት ሳይሆን አንተ እንደኛ እምነት እኛ ከክርስቶስ በላይ የምናስበልጠው ጻድቃንና ሰማዕታት አለ? የለም። ማን አለ አለህ? እኔ አለ ብዬሃለሁ። በቃ ተኛ። የት ሀገር ቤት ነው የምትኖረው? አንተ የት ነው የምትኖረው? ማርስ ላይ ነው የምትኖረው? ሀገር ቤት ነው የምትኖረው ወይ? አንተ ማርስ ላይ ነው የምትኖረው? በቃ ሀገር ቤት ከኖርክ አካውንትን ትልካለህ። በቃ ይሄ መልስ እኮ አዳምጠኝ። አላዳምጥ ካላዳምጥ ነው አካውንትን ትልካለህ። በቃ ክርስቶስን የምሰሉ ያለው በምንድን ነው አልኩ። ጠየቅኩ እኮ አጭር ጥያቄ እኮ ነው። አንተ ፕሮቴስታንት ነህ ነው? እኔ ረጅም ወሬ ፕሮቴስታንት ነህ። ክርስቶስ እኔ የምሰሉ ያለው በምንድን ነው? መልስልኝ። እኔ የምሰሉ ብሏል። እንኳን ክርስቶስ አይደለም ቅዱስ ጳውሎስ ራሱ እኔን ምሰሉ፣ እኔ ክርስቶስን እንደመሰልኩ እኔ ምሰሉ ብሏል ቅዱስ ጳውሎስ። እስኪ አሁን አንተ ምን ማለት ነው ክርስቶስን መምሰል ማለት ንገረኝ። ስማ ጨዋታችንን በቤታችን በውስጥ እናደርገዋለን። አሁን አካውንትን በቤት ልካለህ በውስጥ። ምን አይነት አካውንት ነው የምልክልህ? የባንክ አካውንት እና የደም ግፊትን ተለክተህ አልኩ። ታዲያ አካውንትን ነው የባንክ አካውንት ልክልኝ ነው? ብር ልክልኝ? ኧረ ጌታ ብር ልክልኝ ነው? አንተ ሮያል ተው በስርዓት አለ። ሮያልን እርር የሚያደርገኝ ኦርቶዶክስ ነው የምፈልገው። እንደዚህ ቅመሰው ራሱ ሮያል ዶላር የምትልክልኝ ከሆነ እሰጥሃለሁ። እሺ እመቤቴ ላክ። ልልክልኝ ነው ዶላር? በቃ ልክልሃለሁ። እኔ የሆነ ነገር ልክልሃለሁ። ፎሎ አድርጌሃለሁ። ትልክልኛለህ። እኔ ፎሎ ባክ እዚህ እያየን በእንትን በአንበሳ ምናምን እዚህ እያየን እያየን ቢያወርድማ በጣም ደስ ይለኝ ነበር። አንተ ወንድሜ እኮ ነው። አውርድልኝ። የሃይማኖት ቅናት አለ። አንበሳ አውርድልኝ እኮ አውርድልኝ። አንበሳ አውርድልኝ። ኦርቶዶክስ ነኝ ብሎ እኮ እንትን ማለት አይደለም። ክርስቶስን ማምሰል ማለት ምን ማለት ነው? መልስልኝ። እኔ ቀላል ነው። አንተ ኦርቶዶክስ ከሆን ትመልስልኛለህ። ክርስቶስ እኔ ምሰሉ ብሏል አይደለም? ማነህ? አትክልት መልስልኝ። ኧረ አትክልት በእናትህ እርስ በርሳችን ዛፍም ማለት ትችላለህ። አትክልት ችግር የለም እቀበላለሁ። እርስ በርስ አይደለም። ይሄ እኮ የእምነት ጉዳይ ነው። እኔ የማምነውን ነው የማንጸባርቀው እንጂ አሁን እኔ ከተሳሳትኩ ይሄ ተሳስታል ተብሎ ከዛ ጥያቄ ጠይቃለሁ እመልሳለሁ። ምንም አይደለም። ግን እነሱ ያመጡትን በቃ እርሰው እነሱን ተዋቸው። እዚህ አንድ ነገር ብቻ ልንገርህ። እኔ አልረሳም። ሳልረሳ እኮ ነው የገባሁት እኮ ራሱ መርቆሬዎስ ለኦርቶዶክስ ተሰቅሎ ሞቶላችኋል የሚለው አሳየኝ ስለው እኔም የገባሁትኝ አልሞተም ብዬ ነው የገባሁት። እኔ አሁን ባጭሩ የምነግርህ ነገር እነሱም ያምጡት በአዲስ ዘመንም ይውጣ በቴሌቪዥንም ይነገር፣ እኛ ኦርቶዶክሳውያን ጻድቃን ሰማዕታት የሚባሉትን ከክርስቶስ በላይ እናረጋቸዋለን ወይ እናመሳሰላቸዋለን ወይ? ከማን በላይ ከክርስቶስ በላይ ወይ ደግሞ ከክርስቶስ እናረጋቸዋለን? ማና ያለሃል መምሰል አለብህ እንጂ እሱን ትተካከላለህ ብያለሁ። እኔ መምሰል አለብህ፣ ክርስቶስን መምሰል አለብህ ስትባል በስቅለቱም መምሰል አለብህ፣ በጥምቀቱ መምሰል አለብህ፣ በጾሙ መምሰል አለብህ። አንድ ጥያቄ ልጠይቃችሁ ለሁለታችሁ፣ ሮያልም እጽዋትም። አንተ ኦርቶዶክስ ነህ ተብለህ ፖለቲካ ልትሰራ ነው። እየሰማን የምታወራው እሺ፣ እኔን ስሙኝ። አንድ ጥያቄ ልጠይቃችሁ ለሁለታችሁም። እጽዋት ማይክን ክፈትና ይህን መልስ። እኔ ከዛ ሮያልም ደግሞ ይህኑ ጥያቄ ጠይቀዋለሁ። እውነተኛ ኦርቶዶክስን በዚህ እንለያለን። እጽዋት ክፈተው ማይክን። በእኔ ኦርቶዶክስን አትበታ ነገር ያለው እኔ ችግር የለም።
ጥያቄ ልጠይቅህ ነው። አጭር ግልጽ የሆነ ቀላል የሆነ ጥያቄ ልጠይቅህ። ከመጽሐፍ እኔ ወክልሃል አላልኩም። እንዳንድ ኦርቶዶክሳዊ ወንድም ነው የምጠይቅህ እንጂ ወክልሃል አላልኩም። እንዳንድ ኦርቶዶክሳዊ ነው የምጠይቅህ። ከመጽሐፍ ቅዱስና ከማርያም ማን ነው የሚበልጠው? መጽሐፍ ቅዱስና ከማርያም መጽሐፍ ቅዱስ ማለት ምን ማለት ነው? መጀመሪያ ብሉይ ኪዳንና አዲስ ኪዳን የተጻፈው መጽሐፍ ቅዱስ የአምላካችን እግዚአብሔር ቃል ማለት ነው። ከዛ ከተጻፈው መጽሐፍ አንተ መጽሐፍ ቅዱስ ስትለው የቱን ነው? በዚህ በእንትን ላይ ብሉይና አዲስ ኪዳን ያለው ሁለቱ ኪዳናት ያለበት መጽሐፍ በኢትዮጵያ ኦርቶዶክስ ታሪክሳን መጽሐፍ ቅዱስ አድምጠኝ። በኢትዮጵያ ኦርቶዶክስ ታሪክሳን መጽሐፍ ቅዱስ ብሎ የሚታመነው መጽሐፍ ቅዱስ የእግዚአብሔር ቃል ከእሱና ከማርያም ማን ይበልጣል? ምን አይነት ጥያቄ ነው? ጥያቄ ማን ይበልጣል ነው ያልኩህ። ምን አይነት ጥያቄ ነው ነው ከሰማንያ አሐዱ መጽሐፍ ቅዱስ እና 80 አሐዱ የሚባለው የኢትዮጵያ ኦርቶዶክስ ከፈለክ በቪዲዮ ያሳይሃለሁ እና ከማርያም ማን ይበልጣል? ምን አይነት ጥያቄ ነው? ግራ ገባኝ። ምን አይነት ጥያቄ? ምን አይነት ምን ለማግኘት ነው ጥያቄ? እሺ ሚዩት አድርገው። አሁን አንተ ሚዩት አድርገው። ከንፈር ሁሉ ተንቀጠቀጠ ማለት ነው። ሮያል ከመጽሐፍ ቅዱስ ኦርቶዶክስ ከምትቀበለው 80 አሐዱ መጽሐፍ ቅዱስና ከማርያም ማን ይበልጣል? መጽሐፍ ቅዱስ እኮ ማለት እኮ አዲስ ኪዳን ማለት ክርስቶስ ማለት ነው። አጭር ነገር እኮ። ስለዚህ ከመጽሐፍ ቅዱስና ከማርያም ማን ይበልጣል? የማርያም እኮ ከዛ ውስጥ እኮ አንዷ ፓርት እኮ ነች የማርያም ታሪክ። እዛ እኮ ማን ይበልጣል ነው ያልኩህ። ማን ይበልጣል? የመጽሐፍ ቅዱስ እኮ ማለት እኮ መጽሐፍ ቅዱስ ነው ይበልጣል። እሺ ቴንክ ዩ። ዮዳሄ ኦርቶዶክሳዊ ስለሆነ ማለት ነው ጠይቀው። የጌታ ቃል እኮ ነው እንዳለ። እሺ ቴንክ ዩ። የጌታ ቃል ይበልጣል ብሏል ሮያል። ዮዳሄ ከመጽሐፍ ቅዱስና ከማርያም ማን ይበልጣል? ምን አልከኝ? ከመጽሐፍ ቅዱስ ከብሉይና ከአዲስ ኪዳን በኢትዮጵያ ኦርቶዶክስ ቤተክርስቲያን ከምትቀበላቸው 80 አሐዱ የሚባለው መጽሐፍ ቅዱስ የእግዚአብሔር አምላክ ቃል ነው ብላ ከምትቀበለው ቤተክርስቲያኒቱ ከእሱና ከማርያም ማን ይበልጣል? እሺ ማርያም ትበልጣለች ወይስ መጽሐፍ ይበልጣል እያልከኝ እኮ ነው? አዎ የአምላክ ቃል ይበልጣል ወይስ ማርያም ትበልጣለች እያልኩ ነው። የእግዚአብሔር ቃል ነው እኮ። ታዲያ የእግዚአብሔር ቃል ይበልጣል ወይስ ማርያም ትበልጣለች? እሺ ሰው አይበልጥም እያልከኝ እኮ ነው። በሌላ እኔ ጥያቄ እየጠየኩ ያለሁት ማርያም ትበልጣለች ወይስ መጽሐፍ ቅዱስ? ያንን ምንም እኮ የሚያገናኝ ነገር የለውም። ያንን የእግዚአብሔር ቃል ነው። እኔ አገናኝቼ ጠቀስኩልህ። ማነው ጥያቄን አቀረብኩ። ለጥያቄው አንተ መልስ መመለስ ነው ያለብህ። መጽሐፍ ቅዱስ ያ በመጽሐፍ ቅዱስ ላይ የተጻፈው በወረቀቱ ላይ የተጻፈው የአምላካችን እግዚአብሔር ሕያው ቃል ነው አይደለ? አዎ ቃል የእግዚአብሔር ቃል በለው። ከሱ ቃል ከእግዚአብሔር ቃልና ኖ እንዲህ ከምትል መጽሐፍ ቅዱስ አንተ አይደለም ጥያቄ። እኔ እኮ ሙሉ ሰው ኖ መጽሐፍ ቅዱስ ከምትል የእግዚአብሔር ቃል ይበልጣል ወይስ ማርያም ትበልጣለች? እኔ ነኝ ያልኩት። ከመጽሐፍ ቅዱስ መጽሐፍ ቅዱስ ማለት የአምላክ እግዚአብሔር ቃል ነው። ከመጽሐፍ ቅዱስና ከማርያም የትኛው ይበልጣል? አይበላለጡም። እኩል ናቸው። መረጃ ስጠን። በጣም ጥሩ። ሮያል ይበልጣል ብሏል መጽሐፍ ቅዱስ ከሮያል ጋር። ሮያል እኔ ምን አውቃለሁ? ኦርቶዶክስ ነው ጴንጤ ነው ሙስሊም ነው አላውቀውም። እኔ የማውቀው ነገር የለም። እኔ ኦርቶዶክስ ነኝ። ሰዎች ናቸው የምታገናኛቸው። አልገናኝም። በመቤቴማ እኔ ሳወራ አታውሩ። ተው እኔ አውቃለሁ የዚህ ቤት ሲስተም። እኔ ዮዳሄ እኔን የሚዩት ያደረኩ ሮያል ሚዩት ስላደረገ እኔ የሚዩት ያደረኩ ሁለታችሁ ናችሁ የምታወሩት። ልብ በልና ሰማኝ። እኔ 100% እዚህ ለብዙ ዘመን ሳገለግል የነበርኩ ሚዲያ ላይ ማገለግል ሰው ነኝ። ሮያል ኦርቶዶክሳዊ ወንድም ነው። ኦኬ አለቅ። አንተ ማንም ይሁን ማንም አውራው። ኦኬ ጴንጤ እንኳን ነው ብለህ እንኳን ብትለው አውራው። ግን 100% እኔ ብቻ አይደለሁም እዚህ ያሉ ሰዎች ሁሉ ራሱም ጭምር እየመሰከረ ያለው ነው። ኦርቶዶክሳዊ ወንድም ነው። አውራው። እሱ መጽሐፍ ቅዱስ እየሰማኸኝ ነው ኤርሚ? እየሰማኸኝ ከሆነ ስማኝ እና ስማኝ ብያለሁ እኮ ቃል ነው መጽሐፍ ቅዱስ። ኤርሚ እየሰማኸኝ ከሆነ ስማኝ አንዴ። ቅድም እስቲ ሮያል አንዴ ምን ሆናል? እናንተ ብቻ ነው እንዴ የምትናገሩት? ኤርሚ አሁን እየሰማኝ ከሆነ ቅድም ሮያል ዳኒ እያለ ቅድም ወደ 1 ሰዓት አካባቢ ምናምን እያወራን ነበረ። እየተግባባበንም አልነበርንም። ስለዚህ ኦርቶዶክስ አይደለም አላምንበትም። አሁን የግድ ኦርቶዶክስ ነው ብለህ ከእሱ ጋር ተነጋገር ማለትም አትችልም። ገብቶሃል? የምታወራ ከሆነ ከኔ ጋር አውራ። አንተ
የምጠይቀው ካለ እመልስልሃለሁ። እሱ ኦርቶዶክስ አይደለም። በቃ ምንድን ነው አንተ ኤርሚ? እኔ የዚህ ቤት አውቃለሁ። ኦርቶዶክስ ሳይሆን ኦርቶዶክስ ነው፣ ጴንጤ ሳይሆን ጴንጤ ነው። ከሱ ጋር ተከራከር ምናምን። ኦርቶዶክስ ከሆነ በቃ ከእኔ ጋር ተመሳሳይ ነው፣ የሚለየው ነገር የለም። አሁን ሮያልን አውራው ዳኒ ቤት ያልከውም እኛም አለን ዳኒ ቤት። ለምን አወራዋለሁ? ኦርቶዶክስ ከሆነ በቃ ተመሳሳይ ነን። እኔን ገፍታችሁ ጴንጤ ልታረጉኝ ነው እንዴ? እኔ ጴንጤ ያልሆንም እኮ እኔ የማውቀው ነገር የለም። እኔ ደግሞ አላውቅህም፣ በቃ አላውቅህም። እኔ ታዲያ እየመጣችሁ እናንተ ምንድን ነው? እኔ የማውቀው ነገር የለም። እኔ አንተ ኦርቶዶክስ ነህ፣ ጴንጤ ነህ፣ ሙስሊም ነህ፣ የማውቀው ነገር የለም። ማውራ ሚዲያ ነው ሁሉ ያገኘሁት። እኔ አምነዋለሁ። እኔ ማንም አላምንም። እኔ አላውቅህም። እኔ የት ነው የምትኖረው? አውሮፓ ነው? ኢትዮጵያ ነው? የማውቀው ነገር የለም። አማርኛ ስለተናገርክ አይደለም። ምንድን ነው አሁን አንተ የምትፈልገው? እኔ እኮ እናንተ እኮ መነጋገርም የለብንም። እኔ ግን ያልኩት በቃ አንተ ኦርቶዶክስ ነህ፣ እኔም ኦርቶዶክስ ነኝ፣ አለቀ በቃ። ስለዚህ ኦርቶዶክስ እስከሆንክ ድረስ ተመሳሳይ ነን። አይደለም ብዙ ጊዜ ፖለቲካ ለምን ይሰራብናል? እንደ እመቤቴ እንደ ቃል ይሁንልኝ ያለችው ራሱ ፖለቲካ ከሆነ ፖለቲካ ከሆነ ፖለቲካ ያለበት ቦታ ሂደት ትፈታለህ። የሃይማኖት ችግር ካለብህ ንስሐ አባት አለ፣ ሂደት ጠይቃለህ። እኔ ንስሐ አባት አይደለሁም። ንስሐ አባት የለኝም። ከሌለማ አርፈህ ተቀመጥ፣ ያዝ። ንስሐ አባት አልናገርም አለ። ንስሐ አባት ሂደህ ተናገር። እኔ ንስሐ አባት አይደለሁም። እኔ እንዲህ ምን አይነት ጉድ ነው ዘንድሮ? እኔ የዚህ ቤት ሲስተም አውቃለሁ። እኔ ስለማቅ ነው። ንስሐ አባት አለ። ንስሐ እኮ ይስጥህ እኮ አይደለም ያልኩህ። ሮያል እኮ መምሬ ሮያል አይደለም የሚባለው። መምህር አይደለሁም፣ የእሱ መምህር አይደለሁም። እኔ አድምጠኝ እና የምትከራከረው ነገር ካለ ስማኝ። ለምን ደግሞ የማታደምጠኝና? አላደምጥህማ። በቃ እሱ ኦርቶዶክስ አይደለም። እሺ የማታደምጠኝ ከሆነ እኔ ሚዩት አድርጌ ያወራለሁ። ካልሆነ እታይ ትወርዳለህ፣ ትቀራለህ ማለት ነው። ኦኬ እኔ ንስሐ ተሰጣጡ አልኩ እንዴ? የሮያል ንስሐ ለዮዳሄ፣ ዮዳሄ ንስሐ ለሮያል ስጥ አልኩ አላልኩም? እኔ ጠየቁት ጥያቄ። ሁለታችሁም ኦርቶዶክሳውያን ናችሁ፣ እጽዋትም ኦርቶዶክሳዊ ነው። እጽዋትና ሮያል አልተግባቡም በቅድሙ ላይ ማለት ነው። ማነው ሮያል ብፁዕነታቸው የተናገሩት ብፁዕ አቡነ ኤርሚያስ የተናገሩትና መጽሐፈ ዚቆ መዝሙር ላይ ያለው እሱ ትክክል አይደለም። ብፁዕነታቸው የተናገሩት ትክክል ነው። ኤርሜና ልንገርህ፣ ከፈለገ አውርደኝ። እሺ ደግመህ ከከፈትክ ብሎክ ነው እንደማረግ። እሺ በቃ ያው በቃ እንደዚህ ማለት ነው፣ ቃሌ ነው። እሺ ስለዚህ ምንድነው ጥያቄ ነው የጠየኩትኝ። እኔ ንስሐ ተሰጣጡ አላልኩም። ሮያል ንስሐ ተቀበል፣ አንተ ንስሐን ተናገር አላልኩም። ያልኩትኝ ማርያም ከመጽሐፍ ቅዱስ ጋር አነጻጽሬ ማን ነው የሚበልጠው? የእግዚአብሔር ቃል መጽሐፍ ቅዱስ ይበልጣል ወይስ ማርያም ትበልጣለች ነው ጥያቄ ማለት ነው የጠየኩትኝ። ሌሎች ያልኩ ባጭር ነገር እኔ ለእመቤቴ ያለኝ ፍቅር ከዚህ በፊትም ነግሬያለሁ። እኔ ደግሞ ያልኩት ባጭሩ ነገር መጽሐፍ ቅዱስ ላይ እመቤታችን ራሱ ገብርኤል እንትን ሲል እንደ ቃል ይሁንልኝ ነው ያለችው። ስለዚህ የጌታችን ቃል ይበልጣል፣ ምክንያቱም በቃሉ ነው ሁሉን ነገር ያደረገው ነው እያልኩት። መጽሐፍ ቅዱስ ላይ ቃል የተባለው ክርስቶስ ነው። እሱ ደግሞ ሁለቱም እኩል ናቸው ነው ያለው። ስለዚህ አውራው ብዬ ስለው ግን አላወራም ብሎ ምኑን ታወራለህ? አባባሌ ምኑን እኔ አሁን ለምሳሌ ድንገት አንተ እዚህ ቤት ወይ እንደ ልቤ ስለምናገር ይሁን አላውቅም፣ ጴንጤ ነው እኮ እያሉኝ ነው፣ አልገባኝም። እኔ በቃ እኔ ግን እንደ ቃል ይሁንልኝ ካለች የጌታ ቃል ማለት እመቤታችን አክብራ ራሱ እንደ ቃል ይሁንልኝ አለች። እሺ አንዴ ቆይ። ማኪ ኬት ቤተ እምነት ነው? ላስወርድ ነው ብሎክ አድርጌ ካልሰማህ ማለት ነው። ማኪ ከየት ቤተ እምነት ነው? ድምፅ ትክክል አይደለም፣ ላስወርድህ ነው። ኤርፎን ካለ ንቀለው ወይ አስተካክለው። ማይኩን ንቀለው። ኤርፎን ካለ ኤርፎን ንቀለው። ኤርፎን የለም። እሺ እግርህ ወይ የሆነ ነገር ብቻ ይንኮሻኮሻል። የሬዲዮ ጣቢያ አይነት ነገር ነው የሚመስለው። እታች ወረድ። ስለዚህ ጨርሰናል። እሺ እጽዋት ታወራለህ። የቅድሙ ላይ ከቃልና ከእመቤታችን ያልከው አይደለም? ከመጽሐፍ ቅዱስ የምን ቃል ነው የምትለው? ቃሉ ግልጽ እንዲሆንልኝ ብዬ ነው። መጽሐፍ ቅዱስ የአንተ አሁን ያዝከው
መጽሐፍ ይሄ ቅዱስ ታትሞ የያዝከው መጽሐፍ ታትሞ የያዝከው መጽሐፍ ቅዱስ ነው? አዎ እኔ ያዝኩት የኢትዮጵያ ኦርቶዶክስ ቤተክርስቲያን የያዘችው መጽሐፍ ቅዱስ ታትሞ የያዝከው መጽሐፍ ቅዱስ ይቀደዳል። ሲፈልጉም የማያምኑበት ያቃጥሉታል። ቃል ከሆነ የምትለው ከቃል ከሆነ የምትለው ቃል አምላኳም ልጇም ነው። ስለዚህ አሁን አንተ የጠየቁ ምንድነው ይሄ የምትቀደው መጽሐፍ ቅዱስ በእርግጥ ትቀዱታላችሁ። ኦርቶዶክስ ቤተ ክርስቲያን ላይ እኩል አታውራ። እምቢ ካልክ ቆንጥጬ ብሎክ አድርጌ ነው ማስወጣ። ደጋግሜ ታግሻለሁ። ዝም ብለህ የማታውቀውን አታውራ። የእኔን ጥያቄ አንተ አይደለም ሞዲፋይ የምታደርገው። አሁን የምትቀደው ነው። በእርግጥ ለልጆች መጫወቻ ለቅዘናቸው መጥረጊያ አድርገዋል የአምላክን እግዚአብሔርን ቃል በአንተ ቤት ማለት ነው። ይሄ እኔ መጽሐፍ ቅዱስ እጄ ላይ ያለው ማለት ነው። በኢትዮጵያ መጽሐፍ ቅዱስ ማህበር የሚታተመው በዓለም አቀፍም ዘንድ ተቀባይነት ያለው እኛ ቤት ክቡር ነው። እኔ ቤት ክቡር ነው። እኔ ሃይማኖት ውስጥ ጴንጤው ጋር ክቡር ነው። ለአንተ ግን ተራ ወረቀት ነው እያልክ ቅድም ስትለው የነበረው ማለት ነው። እላው ላይ የተጻፈውም ተራ ቃል ነው። ለአንተ ነው ያልኩ። ኦኬ የልጆችህ ልጋግ መጥረጊያ አድርገው ሊሆን ይችላል። ወረቀቱ ማን የሚቀደው ብላል። ከእናንተ ቤት ነው የሚቀደደው፣ ከአንተው ቤት ማለት ነው። ኦኬ ለእኔ ግን የአምላክ የእግዚአብሔር ቃል ቅዱስ ወንጌል ማለት ነው። መጽሐፍ ቅዱስ ከሱ መጽሐፍና በውስጡ ከተጻፈው ማለት ነው። ከሱ መጽሐፍና ከማርያም ማን ይበልጣል ያልኩ። የመጨረሻ ቻንስ ነው የምሰጥ። ቃል ስጋ ሆነ እንደተባለ ቃል ልጇ ነው፣ አምላኳም ነው። this is ኦርቶዶክስ ይላል። በቃ ዱብ አረኩ ማለት ነው። ፊሊት እንደተነፋበት በረሮ። የጠየቁ ቃል ማን ነው አይደለም። ከድንግል ማርያም የተወለደውማ ስጋው ቃል መሆኑ እናውቃለን። ኦኬ እኔ የጠየቁ ከመጽሐፍ ቅዱስና ከማርያም ማን ይበልጣል ያልኩ። በእርግጥ መጽሐፍ ቅዱስ ውስጥ ታውቀው አይደል? ስለዚህ እታች ወርደህ ታብታብ አትመጠንም ማለት ነው። ቴንክ ዩ ሀብተ ስላሴ ከየት ቤተ እምነት ነው? ሀብተ ስላሴ እንዴት ነህ? ከየት ቤተ እምነት ነው ወንድማችን? እንኳን ደህና መጣ። እሺ ጥያቄ እየጠየቅን ነበረ። መርቆሬዎስ ለኦርቶዶክሳውያን ተሰቅሎ እንደሞተላቸው በኦርቶዶክስ በመጽሐፍቷ ውስጥ ተናግራለች። ታምናለህ አንተ? እስቲ ጥያቄው እንድገምልህ። መርቆሬዎስ የሚባለውን ሰውዬ ታውቀዋለህ? ሰማዕት ተብሎ የሚባለው? አዎ። ይሄ በፒክቸሩ ላይ የምታየው? አዎ። ለሰው ልጆች በደልና ኃጢአት ማለት ለሰው ልጆች ፍቅር በእንጨት መስቀል ላይ ሞቷል ብላ ትላለች ኦርቶዶክስ። ታምናዋለህ አንተ ይሄን? ከዚህ በፊት ትምህርቱም ጠለቅ ብሎ አልሰማሁትም። ኦኬ ድምፅን ትንሽ ከፍ አድርገው። አይ እሱን ገድላት ታምራት በደንብ አልሰማሁትም ትምህርቱ። ኦኬ ስለዚህ የግድ ባሰማ እዚህ ብናስነብብህ እዚህ ብናሰማህ መርቆሬዎስ ለሰው ልጆች ፍቅር በመስቀል ላይ የተሰቀለ ነው ብላ ታምናለች ኦርቶዶክስ። ይሄን ብቻ አይደለም፣ ሰማይን በከዋክብት የከለለው ማን ነው? እሱ ከዋክብትን በሰማይ ጠፈር ላይ ከዋክብትን ይሁኑ ብሎ ያለው ማን ነው? አሁን አንድ ብራዘር ምን መሰለህ፣ አሁን ጴንጦች ብዙ ጊዜ ስትፈሩ ሄዳችሁ ገድላት ምናምን ውስጥ ትደበቃላችሁ። ብራዘርዬ እኛ ምን እንደበቃለን? ጫካችሁንና አድመጠኝ ብራዘርዬ፣ እንዴ ጫካችሁና ጥሻችሁ እየተመነጠረ ነው እንጂ እሳት እየለቀቅንበት እኮ ነው። በገጠር እኔ ስላደግኩኝ ሰደድ እሳት የሚባል አለ በበጋ አካባቢ ላይ፣ በዚህ ለጥምቀት ምናምን አካባቢ አሁን ያለንበት የካቲት ወር ስለሆነ ሰደድ እሳት የሚባል አለ። ድርቅ ነው፣ ፀሐይ ምናምን ነገር ያለበት አካባቢ ላይ እንደዛ ማለት ነው። በኦርቶዶክስ የተረት መጽሐፍት ላይ እኮ ሰደድ እሳት እኮ ነው የለቀቅንባት። እንደ ጫካው ዱሩ በእሳት ተቃጥሎ እሳት እንደዛ ጫካ ውስጥ የተደበቁ ሚዳቋ፣ ድኩላ ምናምን ነገር ጅብ ይሸሹ እንደነበረ እናንተ ተደብቃችሁባቸው የነበሩ የዘመናት መጽሐፍቶች በእግዚአብሔር ቃል እሳት እያቃጠልናቸው ነው። አደባባይ ላይ ውሸት መሆናቸውን እያሳየን ማለት ነው። እኔ ምኑን እደበቅበታለሁ? ብራዘር እናንተ የተደበቃችሁበትን እንደዛ ከሆነ እኮ አድመጠኝ ሀብተ ስላሴ፣
እየተደማመጠን ብናወራ ጥሩ ነው። እናንተ እስከ ዛሬ ድረስ ተደብቃችሁበት ሰማዕቱ እናቱ አባቱ ምናምን ነገር እያላችሁ የምትሏቸው በሙሉ መጽሐፍቶቻቸው ሲወጡ ለሰው ልጆች በደል ማነው ለሰው ልጆች ፍቅር በእንጨት መስቀል ላይ የተሰቀለው መርቆሬዎስ ነው ብላ መጽሐፋችሁ ተገኘ ማለት ነው። ያውም ቤተክርስቲያን በምትቀበለው አባቶቼ ብለህ የምትላቸው ሊቃውንቱ ብለህ የምትላቸው ሌሊት በመጸናጸል የሚጸነጽኑት የሚመረግዱት ማህሌት የሚቆሙለት ወረብ የሚመልሱለት የቅዱስ ያሬድ ሊቁ ተብሎ የተባለው በሱ መጽሐፍት ነው ተብሎ በተባለ ውስጥ እያንዳንዱ ኦርቶዶክሳዊ ሊቃውንትና መምህራን ከጳጳስ ጀምሮ እስከ ዲያቆን ድረስ ያለ በሚያውቀው መጽሐፍት ውስጥ ነው ጥሻችሁ የተገኘው ማለት ነው። እኛ ምን ይደበቀን? እናንተ የተደበቃችሁበትን እየመነጠር ነው። ቴንክ ዩ። ስለዚህ አሁን የምጠይቅህ መርቆሬዎስ ለሰው ልጆች በደል ማነው ለሰው ልጆች ፍቅር በእንጨት መስቀል ላይ ተሰቀለ ብላ ትላለች ኦርቶዶክስ። ታምነዋለህ ወይስ አታምነውም ነው ያልኩህ። እኔ እኮ ያልኩህ አሁን ስለ እሱ ትምህርት በጣም አልሰማህም ሲባል ሰማለሁ፣ ግን ትምህርቱን ገድሉን በደንብ አልሰማውም። ማውራት ከፈለን በመጽሐፍ ቅዱስ እናውራ። እሺ፣ በመጽሐፍ ቅዱስ እናውራ። እሺ፣ ከዋክብትን በሰማይ ላይ የፈጠራቸው በሰማይ ጠፈር ላይ ይሁኑ ብሎ ያለ ማን ነው በመጽሐፍ ቅዱስ? ምን አልከኝ? ካልሰማ ላስወርድህ ነው። እታች ሆነ በራስህ ላይ ትቀልዳለህ። ራስህ ከራስህ ጋር ማለት ነው። እየጠየቅኩ ነው ያለሁት። እንዳልሰማ ሰው ሆነ አትበል። በደንብ ስማኝ። ጥያቄ እየጠየቅኩ ነው። ከዋክብትን በሰማያት ላይ ምንድን ነው ሰው የምታስፈራረው? ቤቴ ነው ብለህ ነው ወይስ ምንድን ነው? አይደለም፣ እኔ እየተደማመጠን እናውራ ነው እያልኩ ያለሁት። ካልሆነ ግን ጊዜ ዌስት ትምህርት አይሆንም እኮ አስወርድሃለሁ። ምን እላለሁ? ለማስፈራራት ነው። ጊዜን ዌስት ከምታደርግብኝ ስጠይቅህ ስማ፣ አንተም ስጠይቀኝ መስማት አለብኝ። ኦኬ፣ እኔ ልጠይቅህ ነው እየጠየቅኩ ነው። እኔ በመጽሐፍ ቅዱስ ጠይቀኝ አይደል ያልከው? ጠይቀኛል። በመጽሐፍ ቅዱስ አልመለስክም። በመጽሐፍ ቅዱስ አይደል ጠይቀኝ አልከኝ? የግድ እኮ አንድ ነገር ስጠይቀኝ እኮ የግድ መመለስ በመጽሐፍ ቅዱስ አይደል ጠይቀኝ ያልከኝ? በመጽሐፍ ቅዱስ ይከራከራል አይደለም? በመጽሐፍ ቅዱስ ጠይቀኝ አይደል? ጠየከኛ? በመጽሐፍ ቅዱስ መልስልኛ። ኢንፎርሜሽኑን የለኝም አልኩ። እሱኛውን አይደለም ምን ያልኩ። በመጽሐፍ ቅዱስ ወደ ስታይ ገድሉን ተውኩልህ እኮ እየተደማመጠ ለምን ጥያቄ ትፈራላችሁ? ቻው ነጋቲ፣ ሰላም እደር ብራዘር። ኦኬ፣ እስኬል ነው እንዴት ነው? እዚካ ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከፕሮቴስታንት። አይቻልም እንዴ? እኔ ሊከራከር አይደለም ነው። ታዲያ ለምን አንዳንድ ቁጥር ጻፍከን? ወንድማችን እታቸውን እንግዶች ነው እኛ የፈለግን። ኦኬ ቴንክ ዩ። ኦርቶዶክሳውያን የሆነ ሰው ካለ ይግባ። ኦኬ፣ መጽሐፍቶቻችሁ እራሳችሁ ተደብቃችሁበት ማለት ነው። ጥሻ ሲመነጠር ጫካ ሲመነጠር እናንተ ተደበቃችሁበት አትበል። እስከ ዛሬ ኦርቶዶክስ የተደበቀችው ገድለ ድርሳናት ውስጥ ነበር። ታሪካችሁ እኮ ነው። መጽሐፍ ቅዱስን አይደለም። መጽሐፍ ቅዱስ ላይ አልነበር የቆማችሁት ገድለ ድርሳናት ታምራት ላይ ነው። እሱን ስንመነጠረው እኛን ተደበቃችሁ ትላላችሁ። እናንተ ለብዙ ዘመን ተኝታችሁበት የኖራችሁትን ጫካ ማለት ነው። የገድል ጫካ፣ የገድል ጥሻ። ቆይ እኮ ታዲያ አንተ አታውቀውም። የማታውቁትን መጽሐፍ እኮ ነው እኛ እያሳወቅናችሁ ያለው። ይሄ እኮ ሮያል አትረብሻ። ይቆይ ምንም አያደርግላችሁ ማለት ታዲያ ለምን ጻፋችሁት? ምንም አያደርግላችሁ ከሆነ በቃ የሚሆነውን ብቻ ያዙ። ለምን ጻፋችሁት? ምንም የማያደርግላችሁ ከሆነ እለፉት። ለምንድን ነው የምናልፈው? ህዝባችንን የበላ የተረት ጫካ ይመነጠራል በእግዚአብሔር ቃል ሰይፍ። ለምን ጸሎት የምታደርሱት በእነዚህ መጽሐፍቶች ነው። ቡራኬ እንሳተፋለን ብላችሁ የምትሉት በእነዚህ መጽሐፍቶች ነው። ለአጋንንት ማባረሪያ ብላችሁ የምትጠቀሙት እነዚህ መጽሐፍቶች ነው። ከቅዱሳኑ ገድል ቡራኬ እንድንሳተፍ ብላችሁ የምትሉት ከእነዚህ መጽሐፍቶች ነው። ለቅዠት ትራስጋችሁት አድርጋችሁ የምታጇቸው እነዚህ መጽሐፍቶች ነው። ዘማርያም እየመጣልህ ነው ወንድም። ዘማርያም አስገባው። ዘማህመድ የሚግባ አስገባው። ዘማህመድን አስገባለት።
ዘማመድና ዘማርያም ተረዳርተው ይምጡ። ዱቄት ትሆናለህ ማለት ነው እዚህ። ኦኬ። እና ልብ በሉ ራሳችሁ መጽሐፍቶቻችሁን ጽፋችሁ ስታበቁ ለብዙ ዘመናት እኮ ነው ለጥ ብለው እንቅልፋቸውን እያንኮራፉ እያሉ ማለት ነው። ተረት ላይ ተኝተህ፣ ገድል ላይ ተኝተህ፣ ድርሳን ላይ ተኝተህ ሜት አድርገው ሳወራ አታቋርጠኝ። ሮያል አትስደበና ኖ አታቋርጠኝ። ሳወራ አታቋርጠኝ። ኦኬ ቴንክ ዩ። ገድል ላይ ተኝታችሁ ስታንኮራፉ፣ ታምራት ድርሳናት የሚባሉ ላይ ተኝታችሁ ለዘመናት ማለት ነው መጽሐፍ ቅዱስን አንብባችሁ አታውቁም። እንደፈለግ አሁን ተሳደብ፣ እኔ እወርድልሃለሁ። እኔ እየተሳደብኩ አይደለም። ከፈለግ ውረድ። ኦኬ። በየማዕከል ማይክ ከፍተህ አትረብሸኝ። መልሰው ብሎክ ውስጥ ሊከቱ ይችላሉ ሰዎች። እኔ እንኳን ብታገሰ ማለት ነው። ያለ መረጃ አላወራም። እናንተ ራሱ ተኝታችሁበት የነበረውን ጫካ እኮ ነው አሁን ተሐድሶአውያኑ እኛም ተነሳንና መመንጠር ጀመርን ማለት ገድላት ድርሳናቱ ታምራቱን ማውራት ላይ። እስቲ ለጸሎት የሚጠቀሙባቸው መጽሐፍቶች፣ አጋንንትን ለማባረሪያ የሚጠቀሙባቸው መጽሐፍቶች፣ ለቅዠት መከላከያ ብለው የሚሏቸው መጽሐፍቶች፣ በዋቃቸው ስር እናቶች ሁሉ ለሊጣቸው በረከት ነው መሶባችን ስር ሁሉ ጭምር ይቀመጥ ብለው የሚሏቸው መጽሐፍቶች እስኪ እናንብባቸው ብለን ማንበብ ስንጀምር አንድ ማጥ፣ አይጥ፣ ጉርጥ፣ ገበሎ፣ እስስት፣ ጃርት ምናምን ነገር አይነት ታሪክ ነው ያለው። ኦኬ። እኛ አሁን እነዚህ መጽሐፍቶች አውጥተን ስንናገር እናንተ ገድላት ድርሳናት ውስጥ ትደበቃላችሁ ትሉናላችሁ እንዴ? ለምን እንደበቀው? እኛ የተደበቀችዋን ኦርቶዶክስ ጫካዋን እየመነጠር ነው። ገድላት ድርሳናት ታምራት ማለት ጫካ፣ የተረት ጫካ ማለት ነው። በደንብ እየከተከትኩት ነው አልኩ፣ ያለ ርህራሄ በደንብ እየከተከቱም ነው ወንድሞቼ እህቶቼ። ከዛ ሲደርቅ እሳት እንለቅበታለን ማለት ነው። ጫካ በመጀመሪያ ትመነጥረዋል፣ ከዛ በእሳት ታቃጥለዋል። አይ ምን ይበላል? እናንተው ናችሁ የምትበሉት። እዛ ውስጥ የተደበቀ ይበላበታል። እዛ ጫካ ገድላት ውስጥ የተደበቀው ሮያል ይነድበታል ማለት ይኸው አሁን እየነደድክ አይደል? አንድ ነገር ድንገር ምንም አይመስለኝም። ወደ መጽሐፍ ቅዱስ ዞረናል። ገድላት አንብቡ፣ እኛ ኦርቶዶክስ መጽሐፍ ቅዱስ እናነባለን። እሺ ጥያቄ ልጠይቃ መጽሐፍ ቅዱስ ላይ እኔ ልጠይቀው ከኦርቶዶክስ ነኝ። እሺ አንዴ ቆይ፣ ሮያል ልጠይቀውና ከዛ እመጣለሁ። አቤቱ እሺ ሮያል ጥያቄ ልጠይቃ። ወደ መጽሐፍ ቅዱስ ዞራችኋል አይደል? አዎ ቴንክ ዩ። ያዝ እንግዲህ ቀለም አንተ የትኛው ህብረት ውስጥ ነው ያለኸው? 45,000 ቁጥር የእናትህን ፀጉር ቀለም ቀባ ብራዘር፣ እታች ወረድ፣ ወይ ደግሞ ቤታችሁን ግድግዳ ቀለም ቀባ። ኦኬ እንደዚህ ነው ያለው። ስታዩኝ ገና ድምፄን ስትሰሙ የዘላለም መደንገጫ ነው የምትሆኑት ኦርቶዶክሳውያን ማለት ነው። ለምን? እዚህ ቤት በእውቀት ነው በሙሉ የሚወራው። ስታዩኝ ትደነግጣለህ። ኤርሚያስ አበበ የሚል ስም ገና ሲጠራ ትደነግጣለህ። ያንን ገድላችንን ያቃጠለ እኛ የተደበቅንበትን የዘላለም ጥሻችንን የገለጠ እያልክ ማለት ነው። ኦኬ ቴንክ ዩ። እሺ ሮያል በመጽሐፍ ቅዱስ ከዋክብትን በሰማያት ላይ ፈጥሮ በዩኒቨርሱ ላይ ያደረጋቸው ፀሐይና ጨረቃን በጊዜ ያደረገ ማን ነው? በመጽሐፍ ቅዱስ ክርስቶስ። ኦርቶዶክስ ደግሞ መርቆሬዎስ ነው ትላለች። እሺ ጥያቄ ሁለት ያው በመጽሐፈ ዚቅ ላይ ማለት ነው። አይልም ብሎ የሚል ሰው ካለ መጽሐፉ እንደዚህ ልክፈታው። ቆይ አንዴ በመጽሐፍ ቅዱስ ያው ኦርቶዶክስ የምንቶ የለም። እኔ ጣም በመጽሐፍ ቅዱስ ነው የምጠይቀህ። ቤተክርስቲያን ግን አንተ የምትለውን የምትቃወምህ መሆኗን ይኸው ዓለም ይወቅ ማለት ነው። እንደዚህ ነው። እንደዚህ የተፈጠርክበትን ቀን እንድትጠላው አደረገ ይሄለ እንዴ? በመረጃ አድመጠኝ ሮያል አድመጠኝ። እኔን ቶፈንቶ ማውራት አልፈልግም። በመጽሐፍ ቅዱስ ነው ጥያቄ ይቀጥላለሁ። ኦርቶዶክስ ያው ሰማያትን ከዋክብትን በሰማይ ጠፈር ላይ ያደረገ መርቆሬዎስ ነው ብላለች። ይኸው ኦኬ እሺ ሊቀጥል። ምድርን በአበቦች ያስጌጠ ማን ነው? ክርስቶስ ኢየሱስ። ኦርቶዶክስ መርቆሬዎስ ነው ትላለች። ይኸው
ለሰው ልጆች በደልና አድምጠኝ፣ ለሰው ልጆች ፍቅር ለበደል ኃጢአታችን መስቀል ላይ የተሰቀለው ማን ነው ይላል መጽሐፍ ቅዱስ? መልሳ በመጽሐፍ ቅዱስ ክርስቶስ ኢየሱስ። የኢትዮጵያ ኦርቶዶክስ ዘወርሃ ሚያዝያ ላይ መርቆሬዎስ ነው ለሰው ልጆች ፍቅር በመስቀል ላይ የተሰቀለ ትላለች። ገጽ 170 ላይ ይህንን ዝም ብሎ አንዳንድ የራቦ የምንተው አንተ የምትመልሰው መልስ በቤተክርስቲያን አባቶች በሊቃውንቱ ትምህርት እያፈረስኩብህ ነው ማለት ነው። እንዴት አንድ ኦርቶዶክሳዊ ሮያል የሚባል ወንድም የሚመልስልኝ ኦርቶዶክስ እንዴት ትቃወመዋለች? ሜታፎሪኮችንም ወደዛ አትውሰዳቸው። ይሄ ሜታፎሪክ ነው። አንዳንዶቹ የሚጻፉት እንደዛ ሊሆን ይሄ ሜታፎሪክ ነው ወይ? ኦርቶዶክስን መቼም አትነግራትም። ይሄ ሜታፎሪክ ነው ወይ ነው ያልኩ። ሜታፎሪክ ነው። ተሰቅሏል ብለህ መርቆሬዎስ ነው ምናምን ይሄው ተሰቀለ ብላ ትላለች። ይሄው ተሰቀለ። እሱማ ወንበዴውም ተሰቅሏል። ኦኬ፣ ስለዚህ መርቆሬዎስ የተሰቀለው ለእናንተ ነው ማለት ነው? አይደለም፣ ለእኛ የተሰቀለው ክርስቶስ ብቻ። ይሄው ለእናንተ የተሰቀለው በዲበ ዕፀ ተሰቅለ ትላለች። በእንጨት መስቀል ላይ ተሰቀለ ትላለች። ለክርስቶስ ፍቅር ድንገት ተሰቅሎ ሊሆን ይችላል አይልም። ለሰው ልጆች ፍቅር ነው ብሎ የሚለው ይኸው በእንተ አፍቅሮተ ሰብ ነው ብሎ የሚለው አየው። በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር በእንጨት መስቀል ላይ የተሰቀለው መርቆሬዎስ ነው ትላለች። እሱ ወደፊት በጉባኤ እናየዋለን። የምን በጉባኤ? ጉባኤያችሁን እያፈረስኩት። ጉባኤያችሁ እኮ እየተበተነ ነው። ጉባኤያችሁ እኮ ድምጥማጡ እየጠፋ ነው። ና መልስ እንጂ የምን ጉባኤ? ባለ ጉባኤዎቹ ራሱ እኮ ይኸው ቤተክርስቲያን ለሰው ልጆች በእንተ አፍቅሮተ ሰብ ለሰው ልጆች ፍቅር የተሰቀለው መርቆሬዎስ ነው ብላለች። ዘወርሃ ሚያዝያ ገጽ 170 ጫካችሁ እየተመነጠረ ነው። ገድላት ድርሳናታችሁ ላይነሳ እየቀበርኑ ነው አደባባይ ላይ። ሐሰተኛ ነጥረው ግን እባብ ምናምን አንተ እግር ውስጥ እንዳይጠልፍ ገድ የለም። አይ ገድ የለም። እሱን እኛ ልክ ነው። በእርግጥ እባብ ከእግር አካባቢ ላይ ነው ያለው። እዛው እንረግጠዋለን። በተሰጠኝ ስልጣን እዛው ረግጠዋለሁ። ጌታ እባብና ጊንጡን ትረግጦ ዘንድ ብሎ ስላለ ማለት ለሰው ያሰብከው ለራስ እንዳይደርስ ያው እንረግጠዋለን እኮ አልኩህ። እኔ እባብና ጊንጡን ትረግጦ ዘንድ ብሎ ስላለ የሚመጣ እባብ ካለ እንረግጠዋለን። እባብ ተረግጦ የሚዳን ከሆነ ጥሩ ነው፣ ችግር የለውም። እኛ እንረግጠዋለን እኮ ብዬ እሱ አሁን አያስጨንቀህ። ጥያቄ ሊቀጥል ቀጥል። የሾህ አክሊል አድርጎ በመስቀል ላይ የተሰቀለው ለሰው ልጆች ማን ነው በመጽሐፍ ቅዱስ? አረ ጥያቄ የኬጂ ጥያቄ ማጠይቀኝ። ማን ነው? የኢየሱስ ሲሆን ነው የኢየሱስ ሲሆን ነው የኬጂ ብለህ የምትለው? የሾህ አክሊል ደፍቶ በመስቀል ላይ የተሰቀለው ማን ነው? አምላካችን ነው ክርስቶስ ኢየሱስ ክርስቶስ። ቤተክርስቲያን ግን የሾህ አክሊል ደፍቶ አክሊለ ዘሶክ ተቀጽለ ብላ የምትለው ዘሶክ ማለት እሾክ ማለት ነው። የሾህ አክሊል ደፍቶ በእንጨት ላይ የተሰቀለው ለሰው ልጆች ፍቅር መርቆሬዎስ ነው ትላለች። ለገባዋት ይከለ የሾህ አክሊል የደፋው ኢየሱስ ሳይሆን መርቆሬዎስ ነው ትላለች ቤተክርስቲያን። ተናገራ። ስቃዩን ለመግለጽ ያክል ነው። ምን ነበር መርቆሬዎስ ለአንተ የተሰቃየልህ? የት ነበር የተሰቃየልህ? ለክርስቶስ ሲል በሮሜ ተሰቃይቶ ቂሳሪያ ድረስ ሄዶ ሞቷል። ስለዚህ የሾህ አክሊል የደፋው እሱ ነው ማለት ነው። ያው ስቃዩን ለመግለጽ ያክል ነው እኮ። የማንን ስቃይ ነው? ስለማን የተሰቃየው? ለክርስቶስ ሲል አይደል? እዚህ ስጋ ለሰው ልጆች ፍቅር ነው በእንጨት ላይ የሾህ አክሊል ደፍቶ የተሰቃየው ብላ የምትለው ፍቅር ክርስቶስ ነው። አይ ለሰው ልጆች ፍቅር ነው የሚለው። ለሰው ልጆች ፍቅር በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር ማለት ነው። ብራዘርዬ ለእኛ ሲል እንኳን መርቆሬዎስ ምንም ይታያል። ሮያል በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር ማለት ነው። ለሰው ልጆች ፍቅር በእንጨት መስቀል ላይ የሾህ አክሊል ደፍቶ የተሰቀለው ማን ነው? ኢየሱስ ክርስቶስ ወይስ መርቆሬዎስ? በላ ነገርኩ። ክርስቶስ ኢየሱስ ነው ለሰው ልጆች የሞተው እኮ አልኩ። በቃ ይኸው መርቆሬዎስ ነው ብላ የምትለው የአንተ ቤተክርስቲያን ድብን ያለች መናፍቅ ነች። መናፍቅ ቤተክርስቲያኒቱ ኦርቶዶክስ ድብን ያለች አሳሳች ቤተክርስቲያን። አድምጠን ኖ ሳወራ በነገራችን ላይ አትበለኝ። ሳወራ ጠየቅኩ ክርስቶስ ነው ብለህ መልሰሃል። መጽሐፉ የሚለው እውነቱ ያ ነው። ኦርቶዶክስ እንደ ተቋም
ከረበሽከኝ እኔ ነኝ ብሎክ ማድረግ እዚህ ቤት ልብ በል። መነጋገርም ብሎክ መደራረግ እኔ ነኝ ብሎክ ማድረግ። ከረበሽከኝ እያወራሁ ነው፣ አትረብሸኝ። መልስ እኮ ነው ልሰጥ የፈለኩት እኮ እያወራሁ ነው፣ ስጨርስ ነው መልስ የምሰጠው። ቴንክ ዩ። ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን ነው የምናገራት። እንደ ቤተክርስቲያን ህዝብን እንደዚህ ብላ የምታሳስት አሳሳች ቤተክርስቲያን ናት። ዚቅ ዘሚያዝያ ዘወርሃ ሚያዝያ መርቆሬዎስ ወመድኃኔ ዓለም ብሎ በሚለው ላይ መድኃኔ ዓለም ክርስቶስ ኢየሱስ የሞተውን መርቆሬዎስ ነው የሞተው የሾህ አክሊል ደፍታ ብላ ጽፋ ተገኝታለች። ይሄንን ማናችሁም አታስተባብሉም። ድብን ያለች አሳሳች መናፍቅ የሆነች ቤተክርስቲያን ናት። እንደ ተቋም ዳሪያስ እሺ፣ እኔ ዳራስ ይዣለሁ። እስቲ እዚህ ቤት እንግዲህ የሚያስገባህ እናያለን። ኦኬ፣ ድብን ያለች መናፍቃን ናት። አምላክ ሰው ከድንግል ማርያም የተወለደው የዓለም መድኃኒት ክርስቶስ ኢየሱስ ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ የሾህ አክሊል ደፍቶ የተሰቀለውን ጌታ ዘወርሃ ሚያዝያ ላይ ገጽ 70 ይኸው ዘወርሃ ሚያዝያ ላይ እንደዚህ ብላ ህዝብን ታሳስታለች። ምን ፍቅና ታስተምራለች? ምን ማረጋጋጫ አለ? እኛ ምንም አናውቅም እያልክ ያለውን ካላወቅ ሚዩት አድርግና ጠብቀኝ፣ ይሰጥሃል፣ ያወራሃል። ካላወቅ እንሰጥሃለን። ኦርቶዶክስ እንዴት ነው ካላወቅ ለምንድነው ማይከፍተ የምታወራው? የተሰቀለልን ብለን ነው የምናምነው። ይኸው እኔ ደግሞ አወረድኳ። ስርዓት እንኳን የላቸውም። የተግባቦት ህግ አያውቁም። ቤተክርስቲያኒቱ እንደዚህ ብላ ትላለች። ህዝብ ነው የምታሳስተው። ከኦርቶዶክስ የሐሰት ትምህርት አምልጡ፣ ትውልዳችሁን አስመልጡ። ጌታችን ቀራንዮ መስቀል ላይ ተሰቅሎ ለሰው ልጆች በደልና ኃጢአት የከፈለውን ውለታ ያደረገው መስዋዕትነት ለፍጡር የሰጠች አሳሳች ቤተክርስቲያን ናት። በመጽሐፏ ተጽፎ ነው የተገኘው። እንዴት ናችሁ? ሚዩት አድርገው። እሺ እንሰጣለን። ርዕሱን ክፈተው፣ ርዕሱን ብቻ። እሺ እታች ውረድ፣ እታች ውረድ። አንድ ስርዓት እንኳን የላቸውም። አያችሁ፣ ሲገቡ የሚገቡትም ስርዓት የላቸውም። ደም ስራችሁ ነው የተቆረጠው ማለት ነው። ኦኬ፣ ደም ስራችሁ ነው የተቆረጠው ማለት ነው። የስተት ደም ስራችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ስለ ሰው ልጆች ፍቅር ቀራንዮ መስቀል ላይ የተሰቀለውን ስሙን ለውጣ አንተ የማንንም ይሄ ወሸከሬ የሆነውን ሰውዬ መርቆሬዎስ እሱ ተሰቀለ ትለኛለህ አንተ? እኔ ስላሴ ባሪያ ያው የማንንም ግሳንግስ እኮ አምጥተህ እኮ ነው የዓለም መድኃኒት ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ የተሰቀለውን ለሰው ልጆች ፍቅር ሞትን የቀመሰውን ከመላእክት በጥቂት አንሶ የነበረውን እሱን አዋርደህ መርቆሬዎስ የሚባል አንድ ማን እንደሆነ የማይታወቅ ተራ የሆነ ሰው እያምጥተህ እሱ ነው የሾህ አክሊል ደፍቶ የተሰቀለ ብለህ ትለኛለህ? ይፋረደኝ ጌታ መድኃኔዓለም አልኩ። ይፋረደኝ ጌታ መድኃኔዓለም። እናንተ እንኳን እንዲህ አይነት ኮተት ይዛችሁ እንኳን ክርስቲያን ተብላችኋል። ራሳችሁን ክርስቲያን ብላችሁ ጠራላችሁ። ድብን ያለ ሰይጣናዊ ትምህርት አልኩ። ይሄ የአጋንንት የዘንዶው ትምህርት ይባላል። ይሄ ትምህርት እዚህ ጋር የተጻፈ ይሄ ዜማ ይሄ እዚህ ጋር የተጻፈው የዘንዶው ትምህርት ይባላል። ለምን አምላኬን ስሙን ነቅላ አውጥተህ የመርቆሬዎስን ተክተሃል። መርቆሬዎስ ነው ለሰው ልጆች በደልና ኃጢአት የተሰቀለው ብላችኋል። የሾህ አክሊል ደፍቶ ለሰው ልጆች ፍቅር በመስቀል የተሰቀለ የሾህ አክሊል የደፋ እሱ ነው። ሰማያትን በከዋክብት የከለለ ምድርን በአበቦች ያስጌጠ መርቆሬዎስ ነው ብላችኋል። ይህን መርቆሬዎስ አደርግልሃለሁ እንጦሮንጦስ ማለት ነው። ይፋረደ የሚየስል መድኃኔዓለም ነውር እኮ ነው። አንድ አሁን ከሮያል ውጭ
አንድ ሐሞቱ ቆፍጣና የሆነ ኦርቶዶክስ ተቆጥቶ አይ ይህንንማ ያደረገው አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ነው ያለ የለም። እየሰማችሁ ነው? ያለ የለም። አይ እንዲህማ ውሸት ነው ብሎ ያለ የለም። ገለባ የሆነ ትውልድ የእግዚአብሔር ሲነካ የሥላሴ ሲነካ ምንም አይመስላቸውም። ማርያምና መርቆሪዎስ እንትና ጊዮርጊስ እንጦሮንጦስ ተብሎ ሲባል ግን እንትን አፉን አሹሎ ይመጣል። እዘቀዝቅልሃለሁ ወደ ሲኦል ማለት ነው። የመርቆሪዎስን እሱ መስቀል ላይ ተሰቅሎ አልሞተም ለሰው ልጆች በደልና ኃጢአት። መርቆሪዎስ የሚባለው ሰውዬ ከድንግል የተወለደ የዓለም መድኃኒት እንጂ ኢየሱስ ክርስቶስ እንጂ የተሰቀለውና የሞተው። ነውረኛ መጽሐፍ ነውረኛ ትውልድ የሆነ መጥቶ ደግሞ ሊከራከር ይፈልጋል። እዚህ ምን የሥላሴ ክብር ሲነካ አንድ ኦርቶዶክስ አይቆጡም። አይታቸው ከሆነ የአብ የወልድ የመንፈስ ቅዱስ ክብር እንደፈለክ ብታበሻቅጠው እንደፈለክ ብትሰድበው ግብረ ሰዶማዊ ነው ብላ እኮ የጻፈችው ኦርቶዶክስ ናት እኮ ኢየሱስን ድርሳነ መድኃኔዓለም ወገር ለመባቸው ላይ ማለት ነው። ምንም ግን ምእመኑ አይሰቀጥታቸውም።